በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዕለቱ ስንክሳር ሐምሌ 23 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 23 በዚህች ቀን ቅድስት መሪና ሰማዕት ሆነች። የዚህችም ቅድስት የአባቷ ስም ዳኬዎስ ነበር። እርሱም በአንጾኪያ ሀገር ለጣዖታት ካህናት አለቃ ነበር። ያን ጊዜ ንጉሡም ከሃዲው ዳኬዎስ ነበር። 5 ዓመትም በሆናት ጊዜ እናቷ ሞተች። አባቷም ከከተማ ውጭ ለምትኖር ሞግዚት ሰጣት። እርሷም ክርስቲያናዊት ነበረች። የክርስቶስ የሆነ የሃይማኖት ትምህርትን ሁሉ አስተማረቻት። 15 ዓመትም በሆናት ጊዜ አባቷ ሞተ። ከዚህም በኋላ ሰዎች የሰማዕታትን ተጋድሏቸውንና መከራቸውን ሲናገሩ ሰምታ የጌታ ክርስቶስ ፍቅር በልቧ አደረ። በሰማዕትነት መሞትንም ፈልጋ ሄደች። በዚያን ጊዜም ከሃዲ መኮንን ወደዚያች አገር ደረሰ። እርሷንም አይቶ ወደ እርሱ አስመጣትና ከወዴት ነሽ አላት። ክብር ይግባውና ከጌታ ኢየሱስ ሰዎች ወገን ነኝ፣ ስሜም መሪና ነው አለችው። ደም ግባቷንና ለሐይዋንም አይቶ መታገስ ተሳነው። እሺ ትለው ዘንድ በብዙ ነገር አባበላት። እርሷ ግን ረገመችው፣ የረከሱ አማልክቶቹንም ረገመች። ያን ጊዜም በብረት ዘንጎች ይደበድቧት ዘንድ ደሟ እንደ ውሃ እስኪፈስ ሕዋሳቷን ይቆራርጡ ዘንድ አዘዘ። ያን ጊዜም ወደ ጌታ እግዚአብሔር ጸለየች። የመላእክት አለቃ ቅዱስ ሚካኤልም መጥቶ አዳናት። ሁለተኛም ወደ ወህኒ ቤት ያስገቧት ዘንድ አዘዘ። ጌታችንም ወደ ሰማይ አውጥቶ የቅዱሳን ሰማዕታትንና የጻድቃንን ማደሪያዎች አሳይቶ ወደ ቦታዋ መለሳት። በማግስቱም ሥጋዋን በመጋዝ እንዲሰነጥቁ ጎኖቿንም እንዲሰነጣጥቁና በእስር ቤት እንዲጥሏት አዘዘ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል መጥቶ አዳናት። በወህኒ ቤቱ ውስጥም ቆማ ስትጸልይ እጅግ የሚያስፈራ ታላቅ ዘንዶ ወደ እርሷ መጣ። ባየችውም ጊዜ ደነገጠች፣ ሰውነቷ ሁሉ ተንቀጠቀጠ፣ መናገርም ተሳናት። ያን ጊዜም እጆቿ በመስቀል ምልክት አምሳል እንደ ተዘረጉ በልቧም ስትጸልይ ወደ እርሷ ቀርቦ ዋጣት። ያን ጊዜም ሆዱ ተሰንጥቆ ያለ ጉዳት ወጣች፣ እግዚአብሔርንም አመሰገነችው። ሁለተኛም በጥቁር ሰው አምሳል ሰይጣንን አየችው። እጆቹም በጉልበቶቹ ላይ ተጨብጠው ነበር። ፊቷንም በመስቀል ምልክት አማትባ በራሷ ጠጉር ይዛ ደበደበችው፣ በእግሮቿም ረገጠችው። ያን ጊዜም ክብር ይግባውና የጌታ ክርስቶስ ዕፀ መስቀል ተገለጠላት። በላዩም ነጭ ርግብ ተቀምጣ እንዲህ ብላ አነጋገረቻት። መሪና ሆይ የመንፈስ ቅዱስን የጸጋ አረቦን ተቀብለሻልና ደስ ይበልሽ። በማግስቱም መኮንኑ ልብሷን አራቁተው ዘቅዝቀው ሰቅለው እንዲያቃጥሏት ደግሞም ውሃ ካፈሉበት ጋን ውስጥ እንዲጨምሯት አዘዘ። በውስጡም ሆና ስትጸልይ ከሰማይ ርግብ መጣ። በአፉም ውስጥ የወርቅ አክሊል ነበር። ማሰሪያዋንም ፈቶ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ አጠመቃት። እግዚአብሔርንም እያመሰገነች ከውሃው ውስጥ ወጣች። መኮንኑም እንደ ዳነች ባየ ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ። ወደ ሰማዕትነቱ ቦታም በደረሰች ጊዜ ነፍሷን በፍቅር ይቀበል ዘንድ ወደ ጌታችን ጸለየች። ክብር ይግባውና ጌታችንም ተገለጠላት። ስሟን ለሚጠራ መታሰቢያዋንም ለሚያደርግ ገድሏንም ለሚጽፍ ወይም ለሚያነባውና ለሚሰማው ኃጢአቱን እንዲያስተሰርይለት ለእርሷም እርሱን እንዲሰጣት ቃል ኪዳን ሰጣት። ከዚህም በኋላ
ራሷን በሰይፍ ቆረጡ። ከእርሷም ብዙ ተአምር ተገለጠ። ዕውራን አይተዋልና፣ አንካሶች በትክክል ሄደዋልና፣ ደንቆሮዎችም ሰምተዋልና፣ ዲዳዎችም ተናግረዋልና፣ ቁጥር የሌላቸው ብዙ ሰዎችም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት መሪና ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ውድ ቤተሰቦቻችን እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በእግዚአብሔር ስም እንጠይቃለን። ቪዲዮውን ላይክ በማድረግ አሜን ብላችሁ ኮሜንት በማድረግና ሼር በማድረግ ድጋፋችሁን አሳዩን። በቪዲዮው ላይ ያለ ሐሳብ አስተያየታችሁን በኮሜንት ላይ አሳውቁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።